እነኚህን ነገሮች በደንብ ገልጾ አይቼዋለሁ አንብቤውና አሁን እዚች ጋር ባነበው ደስ ይለኛል ለማለት ነው ከፈቀድክልኝ። እሺ ችግር የለውም አሰሚን። ኦኬ ጸሐፊው ከአዳባ ይላል እና አይናችን ኳሷ ላይ ነው አርእስቱ። የአውሮፓን ዘመን ቀመር ለምትከተሉ አማራውያን ወንድም እህቶች በሙሉ እንኳን ለ2026 አዲስ ዓመት አደረሳችሁ። እኔና መሰል አማራዎች እንደዚህ ለመባባል ገና ብዙ ዳገት መውጣት ይጠበቅብናል። አማራ እንደ ሰው ክብሩን አስመልሶ መኖር እስኪጀምር የሚያከብረው በዓል የሚቆጥረው ዘመንም የለውም። መጀመሪያ ሰው መሆን ይቀድማልና። ቀደም ሲል በተከታታይ ባቀረብኳቸው ማስታወሻዎች የአማራ ፋኖ አንድነት በብዙ ጣልቃ ገብ ኃይሎችና በውስጥ ባንዳዎች ጭምር ተሰንጎ ወደፊት መራመድ እየተቸገረ በመሆኑ ሁለቱም ድርጅቶች አፋሕድና አፋብኃ በመርህ ላይ የተመሰረተ አንድነት እንዲኖር ራሳቸውን ያጽዱ። ይህ ሳይሆን አንድነት በሚል ጅምላ ሩጫ የሚመጣው መሰባሰብ ሌላ መዘዝ ያስከትላል ብዬ ሐሳቤን በቅንነት ለማካፈል ሞክሬያለሁ ይላል። ዛሬ ላይ ያው የተፈራው ውዝግብ ብቅ እያለ መሆኑን በትናንትናው ዕለት የጎንደር ጠቅላይ ግዛት እዝ በግልጽ ህዝብ እንዲያውቀው አድርጓል። የአማራ ህልውና ትግል ደጋፊዎች መረዳት ያለብን ዋና ጉዳይ በፋኖ ውስጥ 4 አይነት ፍላጎቶች በስውርም በይፋም እንደሚንጸባረቁ ነው። አንደኛ፣ እውነተኛ ስር ነቀል ለውጥ ናፋቂ ታጋዮች። ይህ አብዛኛውን የሁለቱም የድርጅቶች ታጋዮች የሚያካትት ነው። ሁለተኛ፣ የጥገናዊ ወይንም የብአዴናዊ ለውጥ አቀንቃኞች በብዛት በአፋጎ አመራሮችና ጥቂት የአፋሕድ አመራሮች ወይንም ማስረሻ ሰጤዎችን የሚያካትት። ሶስተኛ፣ የሁለተኛነት በሽታ ተጠቂዎች አብዛኛው የቤተ አማራ አመራሮችና የጎንደር ወይንም በአርበኛ ሀብቴ የሚመራውን የሚያካትት። አራተኛ፣ በህልሙ የተቀባ ወይንም ራሱን ሞዓ ተዋህዶ ብሎ የሚጠራው ባለሹሩቤው ቡድን ምንም እንኳን በቁጥር እዚህ ገባ የሚባል ባይሆንም ከላይ የተገለጹት በአመለካከትና በድርጊትም ብልጭ ድርግም እያሉ የአንድነት ሂደቱን እንዳይሳካ ከማድረጉም በላይ ራሱ አፋብኃ የሚባለው ስብስብ አፋሕድን ደፍጥጦ የጥገና ለውጡን በቀላሉ ለማምጣት እንዲቻል በውጪ ሀገር ባሉ ብአዴናውያን እቅድ አውጪነት የሚደረግ የስልጣን ማስጠበቂያ ስልት ሆኖ በመቀመሩ የህዝባችን መከራ ለማስቆም ወደ በረሃ የወረዱ የአማራ ብርቅዬ ልጆችን ህይወት ዋጋ እያስከፈለ ህዝቡንም መከራውን እያራዘመ ይገኛል። በመላው ዓለም ያለ የአማራ ህዝብ በሙሉ መረዳት ያለበት ሀቅ በቀድሞ የብአዴን ካድሬዎችና ባለስልጣናት ሸምጋይነትና አመራር ሰጪነት የሚመጣ አንድነት አይኖርም። የበለጠ መለያየት እየሰፋና አውራጃዊነት እየነገሰ ይሄዳል እንጂ። ይህ ትግል ለውጥ የሚያመጣው መሬት ላይ ያለው እውነተኛ ታጋይና አመራር ተስማምቶ በሚቀይሰው መንገድ ብቻ ነው። ለምሳሌ አሁን በብአዴን ለብአዴን የአንድነት አሰራር መሰረት የተሰላው ሸዋ ላይ 50-50 በስምምነት የተከናወነ፣ ለወሎ ላይ 75% አፋብኃ 25% አፋሕድ ለዛውም ኮሎኔል ፋንታሁን ባልተወያየበት፣ ሐመሩሃ ጎጃም ላይ ልክ ወሎ ላይ እንደተደረገው 75 በ25፣ ጎንደር ላይ 50-50 ቢባልም የአፋብኃ ሰዎች ያንሰናል ብለው አልተስማሙም። ይህ ስራ ላይ ቢውልም ባይውልም እንደ አማራ ልብ ያደማል። ለአንድ ህዝብና ለተመሳሳይ ዓላማ የወጣነን ብሎ የሚደሰኩር አመራር ወደ ኮታና የሂሳብ ስሌት ለምን ገባ? የማንን አጀንዳ ለማስፈጸም? አማራን የቱን ያህል ብትንቁትስ ነው ለእናንተ የዞንና የቀበሌ ስልጣን ሲባል ህዝቡን የምትከፋፍሉት? ለመሆኑ የየትኛውም ጠቅላይ ግዛት ህዝብ ነው ይህን ስልጣን የሰጣችሁ? እናንተ 70 ሚሊዮን አማራን በየግል ፍላጎታችሁ እንድትሰፍሩት ማን ሾሟችሁ? ከአራቱ ጠቅላይ ግዛት ውጪ ያለውና ለዚህ ትግል መንስኤ የሆነው ከ30 ሚሊዮን በላይ አማራ ስቆታው ስንት ነው የሚሉትን ባሰብነው ጊዜ በእውነት ተዋርደናል። ትንሽ ቆይተው በሸዋ በወሎ በጎጃምና በጎንደር ያለው ህዝብ ይቆጠርና አንከፋፈልም ሊሉን ይችላሉ። በሚሊዮን የሚቆጠር ታጋይና በርካታ ምሁራን እንዲሁም የጦር ጠበብቶች ባሉበት የህልውና ትግል ውስጥ
አክብረን የተሻለ ውጤት የምንጠብቅባቸው መሪዎች ሁሉ ይህን ችግር ለአማራ ህዝብ በጊዜው ለምን አያሳውቁም? በተለይ በጠራ አቋሙ የምንደግፈው አፋሕድ መሪዎች የት ናችሁ? በውስጥም በውጭም ያለውን ደጋፊ ለማነጋገር ያቃታችሁ ለምንድን ነው? በተናጠል የተወሰኑ ግለሰቦችን በማውራትና ከእውነት በመሸሽ ተጠያቂነት እንጂ ለውጥ ይመጣል ብላችሁ ይሆን? አለባብሰው ቢያርሱ ባረም ይመለሱ እንደሚባለው አፋሕድ ማስረሻ ሰጤን ካባረረ በኋላ በውጪ ያሉትንም የማስረሻ አፈቀላጤዎች ወዲያውኑ አሰናብቶ የሚፈልገውን አደረጃጀት መፍጠር ያልፈለገበት ምክንያት ግራ ያጋባል። እውነት ከአንድነት በኋላ እንኳን አፋሕድ እንደ ድርጅት በተናጠልስ አዲሱ የኮታ ስሌት ውስጥ ተካተቱ ይሆን? በነገራችን ላይ ከላይ በተቀመጠው የብአዴናውያን የቁጥር ቀመር መሰረት አፋሕድ ራሱን አክስሞ ከ16 ወንበር 6 ወንበር ይዞ አጃቢ ነው የሚሆነው። አፋብኃ እንደ ስብስብ 10 ወንበር ወይንም ድምጽ ስለሚኖረው የፈለገውን ውሳኔ በማስወሰን የአማራን ሞት በሳልሳዊ ብአዴን በኩል ሊያስቀጥል ተዘጋጅቷል። የዚህ ቡድን የመጀመሪያው ቀመር አፋሕድን ከነስሙና ዓላማው ማጥፋት ሲሆን እድሜውን ሙሉ ለአማራ ህልውና ዋጋ የከፈለውንና አብይ አህመድን በትጥቅ ትግል መጣል ይቻላል ብሎ የፋኖን መሰባሰብ እውን ያደረገውን አርበኛ እስክንድር ነጋን ከጨዋታ ውጪ በማድረግ የጥገናዊ ለውጡን ከብአዴንና ህወሓት ሰዎች ጋር ሆኖ አብይ አህመድን ለማስጨነቅ ይቻላል የሚል ስሌት ጭምር ነው። ይህ ሂደት እዚህ እንዲደርስና አማራው ቀድሞ እንዳይቃወም ሸፍናችሁ የያዛችሁ አመራሮች በሙሉ ታሪካዊ ስህተት እየሰራችሁ ነውና እንደ ራስ አርበኛ ደረጀ በላይ እውነቱን በይፋ አሳውቁ። በጎንደር በኩል አንድነቱ እንዳይሰምርም አርበኛ ሀብቴ ወልዴን የሚያወዛግበው አብዛኛው ኡጋንዳ የተሰበሰበው የብአዴን መንጋ ነው። እንደ መፍትሄ መወሰድ አለባቸው እምለው አንደኛ ስር ነቀል ለውጡ ሊቀለበስ ጫፍ ላይ መሆኑንና ሳልሳዊ ብአዴን ወደ መሪነት እያኮበኮበ መሆኑን ለሁሉም የፋኖ ታጋይ ማሳወቅና በአንድነት እንዲቆም ማገዝ አመራር እስከ መቀየር ሊሄድ ይችላል። ሁለተኛ የአማራ ህዝብ ዳግም ክህደትና ለ50 ዓመታት ያስገደሉት ሰዎች ሸሚዝ ለውጠው እየመጡ ስለሆነ የብአዴን ወኪል ሆነው ፋኖን እንመራለን የሚሉ ሸፍጠኞችን ዘውር በሉ እንዲል በሁሉም ዘርፍ መቀስቀስ ማንቃትና ትግሉን ህዝቡ እንዲመራው ማስቻል። ሶስተኛ በመላው ዓለም ያለውን አማራ በአንድ ጥላ ስር ማሰባሰብና የህዝቡን ትግል ሁለገብ ድጋፍ እንዲያገኝ ማድረግ። አራተኛ አስተያየት በሰጡና ለውጡ መስመር ስቷል የሚል አስተያየት በሰነዘሩ ቁጥር የሚታሰሩ የሚሳደዱና አቅም እያላቸው መሪ እንዳይሆኑ ገደብ የተደረገባቸውን ፋኖች ወደ መሪነት ማምጣት፣ ጉዳዩ ግጭት እንዳይፈጥር አጀንዳውን ለትግሉ ባለቤት ለህዝቡ መስጠት። አምስተኛ ይህ ስርዓት እንዳይወድቅ ሆን ተብሎ በአሻጥር ትግሉን የሚጎትቱ ግለሰቦችና ቡድኖችን በስማቸው ለይቶ ማውጣትና ከትግሉ ገለል ማድረግ። ስድስተኛ የአብይ ገዳይ ቡድን በዚህ ዓመት ካልተሸነፈና ክልሉን ለቆ ካልወጣ በሁሉም የአማራ ህዝብ መኖሪያ አካባቢዎች ሰብል ማምረት ቀርቶ መንቀሳቀስ እንደማይቻል በተለይም ክልል ከተባለው የወያኔው አጥር ውጪ ያለው አማራ በህይወት ሊኖር እንደማይችል መተማመን ለውጤቱ መስራት። ሰባተኛ በውጭ ያለው አማራ በጦርነቱ የተጎዱ ወገኖችን ከስር እገዛ የሚያደርግበትን አሰራር ከህዝቡ ጋር መዘርጋትና አስተዋሽ ያጡ የፋኖ ቤተሰቦችን በተናጠል ሳይሆን በተደራጀ መንገድ መደገፍ እንዲሁም $100 እየላኩ የግል ፋኖ የሚመለምሉ ጸረ አማራ ኃይሎችን ስርዓት ማስያዝ ይገባል እላለሁ። ከዚህ በኋላ ትግሉ ይጎዳል እያልን የምንሸከመው ሴራ አይኖርም። ሁላችንም ከአማራ ህዝብ ትግል በታች ነን። አይናችን ሁሌም ኳሷ ላይ ነው። አማራ